የሀገረ ስብከቱ መግለጫ በብዙዎች ዘንድ ከፍተኛ የሆነ ቁጣን አስነሳ። የኦሮሞን ሕዝብ መብት በሚነቅፍና ምን አይነት መግለጫ ነው ያወጣችሁት? ምን ማለት ነው? ከኦሮሞ ባህላዊ እንትን ያፈነገጠ ምንድነው? ያፈነገጠው ሰውዬው ያስተማረው እንደ ግለሰብ ነው ያስተማረው። ቀኖና ቤተክርስቲያን ጥሶ ነው ያስተማረው። ምንፍቅና ነው ያስተማረው። እንደ ቤተክርስቲያን ይዳኛል። ወጥ ከአቡነ ገብርኤል ጀርባ ያለው አጀንዳ ጉዳዩ ምን ይሆን? ለምንስ ይህን ያህል አነጋገረ? የሆነች ነገር ፋውል ትሰሩና ቤተክርስቲያናችን ውስጥ ያቺ ፋውል ስትነሳባችሁ ራሳችሁን የሆነ ብሔር ውስጥ ታስገባላችሁ። ቅርብ ጊዜ ያመጣችኋት ፈሊጥ ናት። እቺ ደግሞ ከዘራችን እናታችን ትበልጥብናለች። ከዘራችን ሃይማኖታችን ይበልጥብናል። ለመሆኑ በዚህ ጉዳይ ሰዎች ምን አይነት አስተያየት ሰጡ ይሆን? በቅዱስ ሲኖዶስ አማካኝነት ወይ ይቅርታ ትጠይቃለህ ወይም ደግሞ ትወገዝና ከቤተ ክርስቲያን አንድነት ውጪ ትወጣለህ። የሌላ ድርጅት አገልጋይ መጥቶ የኛን ልብስ ለብሶ ማገልገል አይችልም። አስወጡልን በሕግ አምላክ። ናይስጥልኝ ክብሯን ውዳሴ ዩቲዩብ ቤተሰቦች፣ ዛሬም እንደተለመደው በአዳዲስ መረጃዎችና ቪዲዮዎች ተመልሼ መጥቻለሁ። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ ይሁኑ። እንደተለመደው ይህ ቪዲዮ ለሌሎች እንዲዳረስ በደንብ ላይክ እና ሼር በማድረግ አብራችሁን ቆዩ። ወደ ፕሮግራሙ እንሄዳለን። ሰሞኑን ደግሞ አንዳንድ ተልእኮ ያላችሁ አገልጋዮች፣ ይህ ሰው ብቻ አይደለም፣ በነገራችን ላይ ብዙ አገልጋዮች አላችሁ። የሆነች ነገር ፋውል ትሰሩና ቤተክርስቲያናችን ውስጥ ያቺ ፋውል ስትነሳባችሁ ራሳችሁን የሆነ ብሔር ውስጥ ታስገባላችሁ። ቅርብ ጊዜ ያመጣችኋት ፈሊጥ ናት። እቺ ደግሞ ቅርብ ጊዜ ያመጣችኋት ፈሊጥ ዶክተር አብይ ስልጣን ከያዘ በኋላ የመጣች ፈሊጥ ናት። እቺ ፈሊጥ የሆነች ፋውል ይሰሩና ኦሮሞ ነኝ ይላሉ። አባቴ ለምን አትዘቀዘቅም? አይደለም ኦሮሞ መሆን ትታይፈልክ ለምን አትዘቀዘቅም? ምን አገባንኛ? ኦሮሞ ሆን ካልሆንክ ይመለከተናል እንዴ? የምናወራው እኮ ስለ ሃይማኖት ነው እንጂ ስለ ብሔር አይደለም። ማንም ሁን፣ ትግሬ ሁን፣ አማራ ሁን፣ ኦሮሞ ሁን፣ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ድንግል ማርያምን ካላከበርክ፣ ለክብሯ ካልሰገድክ፣ ለክብሯ ካልመሰከርክ፣ ቤዛዊት ዓለም ብለህ ካላመንክባት አታገለግልም። እዛ ቤተክርስቲያን ውስጥ አታገለግልም። ቦታም የለህም፣ መብትም የለህም። ሂድ ሌላ ድርጅት ተቀላቀል። ሌላ ድርጅት ብቻ ነው ይሄን የሚያስተናግደው እንጂ ኦርቶዶክስ ተዋሕዶ ቤተክርስቲያን በፍጹም ይሄንን አታስተናግድም። ሂድ፣ ይሄን መስበክ የምትችልበት ቦታ ሂድ። ስለዚህ እኛ እየጠየቅን ያለነው አሁንም የሌላ ሃይማኖት ተከታይ ወይንም ደግሞ የሌላ ሃይማኖት ድርጅት አይደል፣ የራሳችን ቤተክርስቲያን ነው እየጠየቅን ያለነው። ይሄንን እባጭ አስወጡልን። ይሄን መሰል እባጮች አስወጡልን፣ አይጠቅሙንም ነው። ድንግል ማርያምን ሳያከብር ድንግል ማርያምን እሷን ሳይወዳትና ሳያከብራት የጌታን እናት በዛ ቤተክርስቲያን ውስጥ ማገልገል አይችልም። አስወጡልን ነው። ይቅርታ ማስፈልግም። በነገራችን ይሄ በቅርታ የሚስተካከል ነገር አይደለም። አስወጡልን በሕግ አምላክ። በሕግም ያስቀጣል። የሌላ ድርጅት አገልጋይ መጥቶ የኛን ልብስ ለብሶ ማገልገል አይችልም። አስወጡልን በሕግ አምላክ። በሕግ አምላክ አስወጡልን። እመቤታችንን ሳያከብር እመቤታችንና አምላክን የሚያነጻጽር አገልጋይ እኛ ቤተክርስቲያን ውስጥ ማገልገል አይችልም። እኛ አምላካችንን ከማንም ጋር እናነጻጽረው። ኦርቶዶክስ ክርስቶስን ከማንም ጋር አታነጻጽርም። አገልጋዮቻችንም ሲያስተምሩ ድንግል ማርያምና ክርስቶስን በፍጹም አያነጻጽሩ። ይሄ በገዛ መድረክ ላይ በገዛ አውደ ምሕረት ላይ ሁለቱ ሲያነጻጽር ነው ያየነው። ሁለቱን የሚያነጻጽር አገልጋይ ደግሞ አናስተናግድም። ሌላ ድርጅት ነው ሁለቱን የሚያነጻጽረው። እኛ እናጻጽራቸው። ክርስቶስ ጌታ ነው። ድንግል ማርያም የጌታችን እናት ናት። ቤዛዊተ ዓለም ታማልደናለች ብለን እሷን እንደ አምላክ ሳይሆን እንደ አመላጃችን ነው የምንመለከታት። እናታችን ናት፣ እንወዳታለን። ቤዛችን ናት። ሁለቱን እያነጻጸረ ደግሞ አለ ወንጌል የሚያስተምር አባት አንፈልግም፣ ይውጣልን። ሌላ ተልእኮ አለ፣ አስወጡልን። ሁለቱን የሚያነጻጽሩ አምላክና ሰውን የሚያነጻጽሩ ድርጅቶች አሉ። እዛ ሄዶ ማስተማር ይችላል። አስወጡልን በሕግ አምላክ። ሌላ ድርጅት ሄዶ ያገልግሉ የሚመለከታቸውን ቦታ። እንደዚህ አይነት አገልግሎት ሱስ ካለባቸው እዛ ይሄዱ።
ተደመጣችሁት። ሰሞኑን እንግዲህ በብፁዕ አቡነ ገብርኤል ዙሪያ ላይ እንግዲህ የተነሳው አጀንዳ እጅግ በጣም አነጋጋሪ እየሆነ ይገኛል። ጉዳዩ ከቤተክርስቲያን አስተምሮት ውጪም ወጥቶ ደግሞ እንግዲህ በፖለቲካ ውስጥም ገብቷል ማለት ነው። እንግዲህ ሰሞኑን እንግዲህ ከምስራቅ ሸዋ ሀገረ ስብከት ያወጡት የአቋም መግለጫ እንግዲህ ብዙ ኦርቶዶክሳውያንን በሚባል ደረጃ እንግዲህ በጣም ያስቆጣና ያነጋገረ ነበረ። ብፁዕ አቡነ ገብርኤል እንደዚህ የታገዱት ወይም ደግሞ እንደዚህ በቅዱስ ሲኖዶስ እንደዚህ የተደረገባቸው ወደ ኦሮሚያ ስለሆኑ የኦሮሚያ አካባቢ አገረ ስብከት ስለሆኑ ወይም ደግሞ ኦሮሞ ስለሆኑ ነው የሚል አይነት እጅግ በጣም ቤተክርስቲያናችን ታሪክ ውስጥ እጅግ በጣም የሚያስጠላ ንግግር ያልሆነ አጀንዳ ይዘው ተገኝቷል ማለት ነው። እንግዲህ ከዚህ ጋር ተገናኝተው እንግዲህ ኦሮሚያ ክልል የሚገኙ ወንድሞቻችን ጭምር በዚህ ዙሪያ ላይ ሐሳቡ ትክክል እንዳልሆነ ብዙ እየተናገሩ ይገኛሉ። ከዛ ውስጥ እንግዲህ የተወሰኑትን እያቀረብኩላችሁ እኛም ሐሳብና አስተያየት እንሰጥበታለን። እናንተም በዚህ ዙሪያ የተሰማችሁን ሐሳብ ኮሜንት ላይ ያስቀምጡልኝ። ወደ ቪዲዮ እንሄዳለን። ምን አይነት መግለጫ ነው ያወጣችሁት? ምን ማለት ነው? ከኦሮሞ ባህላዊ እንትን ያፈነገጠ ምንድነው ያፈነገጠው? ሰውዬው ያስተማረው እንደ ግለሰብ ነው ያስተማረው። ቀኖና ቤተክርስቲያን ጥሶ ነው ያስተማረው። ምንፍቅና ነው ያስተማረው። እንደ ቤተክርስቲያን ይዳኛል። በቃ በቤተክርስቲያን ጉዳይ ይዳኛል። ከዛም በኋላ የሚደረገው ይደረጋል። እኛ መስዋዕት እንከፍላለን በኦሮሞ ህዝብ ላይ እንደዚህ አንድ ብሔር የበላይነት ምን ማለት ነው? የአንድ ብሔር የበላይነት ማን ነው ያለ? እንደዚህ ታሾመናችኋል። በእውቀታችሁ እኮ ነው የምትሾሙት። ያለ እውቀት እኮ አትሾሙ። እኮ ቤተክርስቲያን እንትን እኮ ህግ እኮ ነው። ከነሳ አይኖር ታዲያ እዚህ መተባባታት ነው መቼም እዚህ ቁርስ እርስ በርስ ቁጭ ብለህ ነገር ከምጎነው ግን እስኪ ወንጌል ስበክ ወደ ገጠራማ ሂድና። እኛ ሀገር እኮ ወንጌል የለም። እኛ ሀገር እኮ እንዳለ እኮ ሰው ወጥንቁልና እኮ ተይዟል እንዳለ። ሂዱና ወንጌል ስበኩ እስኪ ለኦሮሞ ህዝብ ካሰባችሁ። የሆነ ችግር በተፈጠረ ቁጥር የኦሮሞ ህዝብ ይሄ ህዝብ ጅል መሰላችሁ እንዴ? ይሄ ህዝብ መሞት የለበትም። በቃ ይበቃዋል። ሰለችን እኮ መሞት እንዴ። ከኦሮሞ ህዝብ አናት ላይ ውረዱ። እዛ ቤተ ክህነት ውስጥ ያለውን ራሳችሁ ፍቱት። ሌላ ነገር እዚህ መጣችሁ ወሬ አታወሩ። አብዛኛው እንግዲህ መግለጫው ትክክል እንዳልሆነ ነው እየተናገሩ ያሉት እንጂ ሲጀመር እንዴት ዘር እዚህ ውስጥ ይገባል? እንዴት ይሄ ብሔር ጎሳ ሲጀመር ሃይማኖት ውስጥ እንዴት ይገባል? ክርስቶስ ለሁላችንም ነው የሞተው። ለገሌ ዘር፣ ለገሌ ጎሳ፣ ለገሌ ምናምን ብሔር ብሎ አይደለም፣ ለሁሉም ነው የተሰቀለው። ለሰው ልጆች በሙሉ ማለት ነው። ቀይ ሳይል፣ ጥቁር ሳይል፣ ነጭ ሳይል፣ እንደዚህ ነው እንደዛ ነው ሳይል ለሁሉም ለሰው ልጆች ሁሉ ነው በመስቀል ላይ ደሙን ያፈሰሰው። እንዴት ነው በብሔር በዚህ ደረጃ ላይ ሰው የሚከፋፈል? ምን አይነት አመለካከትና አስተሳሰብ ነው? እጅግ በጣም ነው የሚገርሙ። እጅግ በጣም ነገሩን ወዴት እያዞሩት እንደሆነ ወዴት እየተመዘዙት እንደሆነ ተመልከቱ። እንዴ ከሃይማኖታችሁ ይልቅ ዘራችሁን ያስቀደማችሁ አንዳንድ ኦርቶዶክሳውያን እግዚአብሔር አምላክ ልቡና ከመቤታችን ፍቅር ይልቅ ምድራዊ ዘርን የመረጣችሁ በሃይማኖት ጉያው ተሸሽጋችሁ በሁለት ብላ ለመብላት ወደዛ ወደዚህ የምትሮረጡ ሰውን ለማስደሰት ብላችሁ ሃይማኖታችሁ ላይ እጽጽ እንዲፈጠር ያደረጋችሁ አንዳንድ ኦርቶዶክሳውያን ልቦና ይስጣችሁ። እኛ ግን ዘራችን በሰማይ ነው። አገራችን በሰማይ ነው። ዘራችን ክርስቶስ ነው። እናታችን ቅድስት ድንግል ማርያም ናት። ሃይማኖታችን ኦርቶዶክስ ናት። ከዘራችን እናታችን ትበልጥብናለች። ከዘራችን ሃይማኖታችን ይበልጥብናል። ለእናንተ ግን ወዮላችሁ። የፈለገውን አማራም ኦሮሞም ትግሬም የፈለገውን ከተሳሳት የቤተክርስቲያንን አስተምሮ የማትከተል ከሆነ ትወጣለህ። በቃ የማይመለከት ነገር ነው። ቤተክርስቲያን የማታስተምረውን የምታስተምር ከሆነ እያጭበረበርክ ነው፣ ምዕመናንን እያወናበርክ ነው። ስለዚህ ወደ የምትፈልገው ሃይማኖት ሄደህ ማምለክና መከተል ትችላለህ። ቤተክርስቲያን ግን ሆነ ኦርቶዶክስ ግን ሆነ የቤተክርስቲያንን አስተምሮ የማትከተል ከሆነ ግን ይሄ በብሔር ውስጥ ተሸሽገህ እንትን የምትለው ይሄ አሁን የመጣችው ፋሽን ነች። ይሄ በሁሉም ቦታ ተባልና ተነክቷል ማለት ነው። እጅግ በጣም ነው የሚገርመው። እስቲ ምን አይነት ሐሳብ ተሰጣ አሁንም በዚህ ዙሪያ የሚለውን ተመልክተን እንመለስ። ትግራይም ሆንክ አማራ፣ ኦሮሞም ሆንክ ከምባታ፣ ጉራጌም ሆንክ ጋምቤላ፣ ፓትርያርክ ሆንክ ጳጳስ፣ ካህንም ሆንክ መሪጌታ የምንፍቅና ነገር ካንጸባረክ ስህተት ከሰራክ የሊቃውንት ጉባኤ ይመለከቷል። በቅዱስ ሲኖዶስ አማካኝነት ወይ ይቅርታ ትጠይቃለህ ወይም ደግሞ ትወገዝና ከቤተ ክርስቲያን አንድነት ውጪ ትወጣለህ። ማንም አያድንም። ብልጽግናም አያድንም፣ ኢዜማም አያድንም፣ ሰማያዊ ፓርቲ አያድንም፣ ኦነግ አያድንም። በምንም ተአምር ዘርህ ከሃይማኖት በላይ ሊሆን አይገባም። የሰሞኑ ጉዳይ ቅዱስ ሲኖዶስ
በሊቃውንት ጉባኤ አማካኝነት ይዞታል። ውሳኔ ይሰጣል። ወይ ይቅርታ ይጠየቃል ወይም ደግሞ ተወግዘው ይለያሉ። አበቃ። የቤተክርስቲያን መመሪያ ነው። እዚህ እዛ የሚባል ነገር የለውም። ይሄ ነው ያለው ነገር። እንግዲህ እስቲ ፖለቲከኞች በዚህ ዙሪያ ላይ ምን ሐሳብና አስተያየት ሰጡ፣ የፖለቲካ ተንታኞችስ ምን አሉበት በዚህ ጉዳይ ላይ የሚለውን ተመልክተን እንመለስ። አሁንም አብራችሁ ቆዩ። የጠራ ነው ማለት የሚችለው ማን ነው? ቅዱስ ሲኖዶስ አይ የጠራ አይደለም፣ ይሄ ትምህርት ከኔ ያስተምሮ ጋር ልክ አይደለም ካለ አይ ልክ ነው የሚል ከአስተምሮ ውጪ የሆነ አካል የሰማን ነው በማህበራዊ ሚዲያዎች የቤተ ክርስቲያኒቷ ተከታይ ያልሆኑ ፕሮቴስታንት በሎ ሌላ ምናምን በሎ ተመሳሳይ እንደዚህ ያለውን ትምህርቱ እኮ በጣም የጠራ ትምህርት ነው ሲሉ ነበር። በእነሱ የጠራ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት አስተምሮ ግን ቅዱስ ሲኖዶሱ እንዳስቀመጠ የጠራ አይደለም፣ የተሳሳተ ትምህርት አስተምሮ ነው ብሎ ነው ያስቀመጠው። እነዚህ ሰዎች ይሄ ትምህርት የጠራ ነው ያሉት ተጠሪነታቸው ለማን ነው ነው ዋናው ነገር? ለቅዱስ ሲኖዶሱ ተጠሪ ናቸው ወይስ ይሄ ትምህርቱ የጠራ ነው ያሉት እነዚህ የተለያየ ሴንትራላይዝድ የሆነ ቸርች ስለሌላቸው ማለት ወደ 760 እንደዛ ለሆኑ ፕሮቴስታንቱን ብዙ ስም ስላላቸው ሶሪ እነሱ ለነሱ ነው እነዚህ ሰዎች የሚጠሩ የሚል ነገር አንድ ካስተምሮ አንፃር መታየት ያለበት ነገር ነው። ሁለተኛ ነገር እኔ በጣም የገረመኝ ያለው ነገር ክርስትና እኛ የሚመንን አባቶችን የሚሉ ሰዎች ክርስትናን ሳይገባቸው ሲቀር ስናይ ነው። አሁን የሚገርም ነገር አንድ ሰው ሞኖክሴ ሲሆን ሞተ ነው በቃ፣ ከዓለማዊ ስጋ ተለይተሃል፣ አንተ የኢየሱስ ክርስቶስ ልጅ ነህ። በቃ ክርስቲያኖች በኢየሱስ ክርስቶስ ማለት ወንድማማቾች ናቸው። በስጋ መወለድ ረስተሃል ማለት ነው። ከዚህ ነገድ ነኝ፣ ከዚህ ቋንቋ ተናጋሪ ነኝ፣ ከዚህ ከነንትና ዘር ነኝ የሚለው ከነንትና ቋንቋ ተናጋሪ ነኝ የሚለው የለም። ወጣል እኮ እዛው እሱ ያለው እኮ የፓርቲ ቢሮ ውስጥ እኮ ነው ያለው እኮ። አንተ የክርስቶስ ዘር ነህ፣ አንተ የክርስቶስ ዘር ነህ። በቃ የክርስቶስ ዘር ስትሆን እዚህም ያለ ሌላ ዓለም ላይ ያለው የክርስቶስ ዘር ወንድማማች ነህ አንተ። ከዛም በላይ ደግሞ ኦርቶዶክስ ቸርች አንተን ሞኖክሴ ስታረግ ይህን ዓለም እንደርመው በቁም መሞትን ነው። በቁም ስትሞት ውስጥ የለህም አልሙቻለሁ ያልከው ሰውዬ በምን ሐሳብ ነው የኔ ነገድ ነው የኔ ወገን ነው የኔ ቋንቋ ተጋሪ ነው ብሎ ውስጥ የምትገባው የሚለው ነገር እንግዲህ መስቀሉን ይዞ ይሄን ነገር ለመለየት ያቃታቸው ሰዎች ከየት መጣ ነው የሚል ነገር ነው። ምናልባት እኔ ብዙ አልገረመኝም ይሄ የሀገረ ስብከቱ በሰጠው መግለጫ። ለምን እንዳልገረመኝ ታውቃለህ? ቀረብ ብለህ እዚህ አዲስ አበባ ውስጥ ያሉት አድባራት አካባቢ ብታይ የኔ ወገን የኔ እኩል የምትሆነው መስቀል መሳለም ላይ ብቻ ነው። መስቀል ለማንኛውም ክርስቲያን እኩል ያሳልማሉ። ከዛ ውጪ ያለውን ቤተክርስቲያኒቱ ጋር እኩል የሆነ ተመሳሳይ ብር ይዘህ ብትል የአንዱ ጥቁር ነው የአንደኛው ወገን ደግሞ ነጭ ነው የሚሆነው። ድሮ ሐሳብ ነው በነገራችን ላይ። አሁን በቤተክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የበላይ አካል ወይም ደግሞ ቋሚ ሲኖዶስ የሚባል አይደለ? እንግዲህ የቤተክርስቲያንን አስተምሮ ጳጳሳትን እያንዳንዱን ነገር የሚቆጣጠሩ ከፍተኛው የበላይ አካል ቅዱስ ሲኖዶስ የምንለው አለ። ይሄ ነገር ትክክል አይደለም፣ ስህተት ነው፣ መታረም አለበት፣ መመርመር አለበት ብሎ ከያዘና ትምህርቱን ካስቀመጠ ከያዘና ለመመርመር ከፈቀደ አይ ይሄ ነገር ትክክል ነው ብሎ ከኦርቶዶክስ ውስጥ ወጥቶ ደግሞ የሚናገር አካል ከየት የመጣ አካል ነው እንዴ? ተጠሪነቱ ለማን ነው ይሄ አካል? እኔ በዚህ አጋጣሚ ከምስራቅ ሸዋ ሀገረ ስብከት እንደዚህ አይነት መግለጫ ሲሰጥ ቆይ ተጠሪነታቸው ለማን ነው? የምስራቅ ሸዋ ሀገረ ስብከትስ ተጠሪነቱ ለማን ነው? በቅዱስ ሲኖዶስ ስር አይደለም ወይ ማለት የቅዱስ ሲኖዶሱን መግለጫ የቅዱስ ሲኖዶሱን ነገር ውድቅ አድርጎት ነው በራሱ መግለጫ የሚሰጠው ነው? እንዴት ነው ነገሩ? እኔ ግራ እየገባኝ ነው። ከየትኛው ወገን ናቸው እነሱ? እኔ አይ ዶንት ኖ ይሄ ለምን እንዲሆን እንደተደረገ ለምን እንደታሰበ ጉዳዩ ለምን ወደ ብሔር እንዲገባ እንደተፈለገ እግዚአብሔር አምላክ ይወቀው። የአባቶች የቋሚ ሲኖዶስ እኮ ከሁሉም ብሔሮች የተሰባሰቡ አባቶች አሉ። ኢቭን እነ አቡነ ሳዊሮስም አሉበት በዚህ ውሳኔ ውስጥ። እነሱ እንዴት ነው ተለይተው ይሄ ነገር ብለው በአቋም መግለጫ የሚያወጡት? እጅግ በጣም ነው የሚገርመው። አረ እግዚአብሔር እንፍራ። አንዳንድ ጊዜ በእውነት የምናደርገውን ነገር እናስተውል። አዳራሽ ሙሉ
እዛ አዳራሽ ሙሉ ተቀምጦ ያንን መግለጫ እያጨበጨበ ይደግፋል። አባቶቻችን እኮ አረጋውያን አባቶቻችን የበቁ አባቶቻችን እኮ ጳጳሳት እኮ እዚህ ጋር ቁጭ ብሎ ይሄ ነገር መመርመር አለበት ብሎ እኮ ጉዳዩን በቅዱስ ሲኖዶስ ይዘውታል። እዚህ ጋር መጥቶ የቅዱስ ሲኖዶስ ስህተት ነው መባሉ እንዴት ነው? ይሄ ነገር አግባብ አለ ወይ? እኛ ከአባቶቻችን እንበልጣለን ወይ? እኛ ከቅዱስ ሲኖዶስ እንበልጣለን ወይ? እኛ ከቤተ ክርስቲያን እንበልጣለን ወይ? ይሄን ነገር ሊታሰብበት ይገባል። ተጠሪነቱ ለማን ነው? ቆየ የምስራቅ ሸዋ ሀገረ ስብከት ግርም እያለኝ ነው በእውነት እንዴ! እኚሁ አባትስ የቅዱስ ሲኖዶስ አባል አይደሉም እንዴ? ይሄን ነገር የተናገሩት አባት አይዶን ነው። እኔ በጣም ግራ እየገባኝ ነው ሁኔታው። ለምን ወደ ፖለቲካ እንዲገባ እንደተፈለገ፣ ለምን ኦርቶዶክስን ቤተክርስቲያንን በዚህ ደረጃ ለማበጣበጥ እንደተፈለገ ምንም ሊገባኝ አልቻለም። ብቻ እግዚአብሔር አምላክ ከእንደዚህ አይነት አመለካከት ከእንደዚህ አይነት ቆሻሻ አስተሳሰብ እግዚአብሔር አምላክ ያውጣል። ይሄ ዘር ፖለቲካ ምናምንና ቤተክርስቲያን ውስጥ ከገባ በጣም ይሄ መውጫ የሌለው በቃ ምን ልበላችሁ እጅግ በጣም ከባድ ነው። ማለቂያ የሌለው ነገር ነው በቃ በቤተክርስቲያናችን የሚፈጠረው። አሁንም እጅግ በጣም እያስቸገረን ያለው ነገር ይሄ ነው እና እስቲ በዚህ ዙሪያ ላይ ሊቃውንት ምን ሐሳብ ሰጡ፣ ምን አስተያየት ሰጡ የሚለውን ተመልክተን እንመለሳለን። አብራችሁን ቆዩ። አሁን በሰሞኑ የመጣው ነገር እሱ ነው። ተመልከቱት። ይሄ ማህበራዊ ሚዲያውን ጥልቅልቅ አድርጎ ሲበጣም ብጠን የሰነበተው ሰይጣን መግቢያ ያገኘ ማለት ነው። ተመልከቱት። ሰይጣን መግቢያ ያገኘ ማለት ነው። ይሄ ጳጳስም የሚናገረው መነኩሴ የሚናገረው አስረግጬ ነው የምነግራችሁ። ማንም ቢናገረው ምን ለውጧል? እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም። ከዚህ በኋላ የቀደሙ አባቶቻችን አስተምሮናል። ቄርሎስ አስተምሮናል፣ ኤፍሬም አስተምሮናል፣ ዮሐንስ አፈወርቅ አስተምሮናል። ሌሎችም እንደ ዮሐንስ አፈወርቅ ጉባኤ እኮ እመቤታችን ትመሰገንበት የነበረው ያ ትልቅ ጉባኤ የሰማይ መላእክት ወርደው ይታደሙበት የነበረው ጉባኤ እኮ ነው። አባ ማርዳኒ እንዳያቸው 12 መላእክት በዮሐንስ አፈወርቅ ጉባኤ ላይ ለመገኘት የወርቅ ማዕጠንታቸውን ይዘው ሲመጡ አይቷቸው ነበር ይላል። የሰማይ መላእክት ሳይቀር ይታደሙበት በነበረው ጉባኤ ላይ ትመሰገን ነበር እመቤታችን ቅድስት ድንግል ማርያም። ስለዚህ ያንን ምስጋናዋን ልናቋርጠው በፍጹም አንችልም። እኛ የዮሐንስ አፈወርቅ ልጆች ነን። እኛ የቅዱስ ቄርሎስ፣ የቅዱስ ያሬድ፣ የአባ ጊዮርጊስ ዘጋስጫ ልጆች ነን። እኛ ከዛ የተለየ ምንም አይነት ሐሳብ ምንም አይነት እምነት አይመጣም። አትደንግጡ እግዚአብሔር ቤተሰቦች፣ ይሄ ይሁን ዘንድ ያለው ነው። ገና ወደፊት አውሬው በትልልቅ ሰዎች ምልክታችን በምናደርጋቸው ሰዎች ሳይቀር ሊፈትነን እንደሚችል ማወቅ ይኖርባቸዋል። ወደፊትም ቢሆን የሆነው ሆኖ ግን እንዲህ ባለ መናወጥ ውስጥ እንድናልፍ የፈለገው ሰይጣን ለምንድን ነው ካላችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕማም ታመን በትንሣኤው ደግሞ ደስ ተሰኝተን እንዳንቆይ ስለፈለገ ነው ማለት ነው። ሕማሙን መከራውን በትዕግስት እንዳንቀበለውና በሐዘን ሰንብተን በመቃብሩ አጠገብ ተሰልፈን ብርሃነ ትንሣኤውን ደጅ እንዳንጠና ሌላ አጀንዳ አምጥቶ በመካከል ሲበጠብጠን ሰንብቷል ማለት ነው። እግዚአብሔር ከክፉ ነገር ሁሉ ከሁላችን ያርቅልን። አሜን። ለአባታችን ቃለ ሕይወትን ያሰማልን። ክብሯን ውድ የዩቲዩብ ቤተሰቦች ይህንን ቪዲዮ የምትከታተሉ ሁላችሁ ማለት ነው ጉዳዩ የብሔር አይደለም፣ ጉዳዩ የፖለቲካ አይደለም፣ ጉዳዩ የዘር አይደለም፣ ጉዳዩ የአስተምህሮት ጉዳይ ብቻ ነው። ይሄንን እንድትገነዘቡልን እፈልጋለሁ። ጉዳዩ ይሄ ነው እንጂ ወደ ሌላ ነገር ባናስገባውና ሌላ መልክ ባናስይዘው ተገቢ ነው ብዬ አስባለሁና ይሄንን ነገር ወደ ሌላ ነገር ቀየር ነው ማለት ብዙ አስተምህሮቶቻችንም በዚህ ደረጃ የሚተረጎሙ ከሆነ ስለዚህ አሁን ከዛ አካባቢ ከኦሮሚያ የመጡ መምህራን እንደዚህ ነገር አስተምሮ ስህተት የሆነ ትምህርት አስተምሮ አይ ስህተት ነው ከተባለ አይ እነሱ እንደዚህ ስለሆኑ ሊባል ነው ማለት ነው ካሁን በኋላ። ይሄ እጅግ በጣም አደገኛ ነው። ቀላል ሊመስለን ይችላል፣ ግን እጅግ በጣም አደገኛ ነው። ስለዚህ ከዚህ ነገር ልንታቀምና ልንቆጠብ ይገባል። የፖለቲካ ጥማት ያለባቸው ሰዎችን ከሰዎች ጋር ለማጋጨት፣ ብሔርን ከብሔር ጋር ለማጋጨት፣ ሃይማኖትን ከሃይማኖት ጋር ለማጋጨት ጥማት ያለባቸው ሰዎች፣ ዓላማ እቅድ ያለባቸው ሰዎች እንደዚህ አይነት ክፍተቶችን እየተጠቀሙ ይገኛሉና ኦርቶዶክሳውያን ጥንቃቄ ልናደርግ ይገባል። በዚህ ዙሪያ ላይ እጅግ በጣም ጥንቃቄ ልናደርግ ይገባል። ክብሯን ወዳጅ ዩቲዩብ ቤተሰቦች በዚህ ዙሪያ ላይ የተሰማችሁን ሐሳብና አስተያየት በነጻነት በጨዋነት ያለምንም ስድብ በጨዋነት ኮሜንት ላይ ያስቀምጡልኝ። በቀጣይ በልጅ ቪዲዮ መለሳለሁ። እስከዚያ ድረስ ግን ሰላም ቆዩልኝ።